እንዴት አላችሁ የተወደዳችሁ የከፍቲዩብ ተመልካቾች? ከኢንግሊሽ ሂልስ ላጋር ዋን ሳይት ቤት የገዙ ደንበኞች ገጠመን ያሉት አነጋጋሪ ክስተት ዛሬ ይፋ ተደርጓል። የዚህ መረጃ ባለቤት መሰረት ሚዲያ ነው። ከዛ ያገኘነው መረጃ ይዘን ቀርበናል። አብራችሁን ቆዩ። ላጋር የከተማው እጅግ ቅንጡ የመኖሪያ ማህበረሰብ የቢዝነስና የምቹ ህይወት መዳረሻ በላጋር የከተማውን አስገራሚ ከፍታ ከምቹና ቅንጡ አኗኗር ጋር ያጣጥሙ። ይህ የኢንግሊሽ ሂልስ ኩባንያ የዛሬ 3 ዓመት ገደማ ስለ ላጋር የመኖሪያ ቤቶቹ ካወጣቸው ማስታወቂያዎች አንዱ ነበር። በእንዲህ አይነት ማራኪ ማስታወቂያዎች ድርጅቱ ከመንግስት ጋር በሽርክና አብሮ ይሰራል በሚለው እሳቤና ልምድ ያለው የተባበሩት አረብ ኤምሬት ድርጅት ነው በሚለው ስሌት በርካታ በሀገር ውስጥ ያሉና ከሀገር ውጭ ያሉ ኢትዮጵያውያን ቤቶችን ተሻምተው በሚባል ደረጃ ገዝተውት እንደነበረ መሰረት ሚዲያ ያወጣው መረጃ ያመለክታል። ይሁን እንጂ ከሰሞኑ ለመሰረት ሚዲያ እየደረሱ ያሉ አንዳንድ መረጃዎች እንደሚጠቁሙት አንዳንድ ገዢዎች ከክፍያ ጋር በተገናኘ እስካሁን የከፈሉት ገንዘብ ተወርሶ ቤቶቻቸው ሊቀሙ የሚችሉበት ሁኔታ ላይ እንዳሉ መሰረት ሚዲያ አገኘዋቸው ካለው ምንጮቹ ያገኘው መረጃ ያመለክታል። የዛሬ 5 ዓመት ድርጅቱ ዋን ላጋር ለተባለው እና 3200 ካሬ ላይ ያረፈው ፕሮጀክቱ የቤት ሽያጭ ሲጀምር በርካቶቹ የውሉን ስምምነት በቅጡ ሳያዩ በፍጥነት ውል ሲፈርሙ እንደነበረ፣ ነገር ግን ውሉ ለሻጭ እንደሚያደላ የተገነዘቡት ቆይቶ እንደነበረ መሰረት ሚዲያ ያወጣው ዘገባ አመልክቷል። የዚሁ ዋን ላጋር ፕሮጀክት አልቆ ቤቶቹ ለገዢዎች የሚተላለፉት እንደ አውሮፓውያን አቆጣጠር በጁን 2013 ዓ.ም ማለትም ከ2 ዓመት በፊት እንደነበረ መሰረት ሚዲያ ተመለከትኳቸው ያለው ሰነዶች አመልክተዋል። ይሁንና ፕሮጀክቱ ያለቀው በዲሴምበር 2024 ነበር። ይህ ማለትም በማክሮ ኢኮኖሚ ማሻሻያው የብር ምንዛሬ ለውጥ ከተደረገ በኋላ እንደማለት ነው። በአጠቃላይ 192 ዩኒት ቤቶች ከነበሩት ዋን ላጋር ቤት የገዙት አንዳንድ ሰዎች አሁን ላይ ችግር ውስጥ እንደወደቁ እየተናገሩ ይገኛሉ። ከአንድ ወር በፊት ኢንግሊሽ ሂልስ ቀሪ ክፍያ ቶሎ ካልከፈልን ቤቱ ተወስዶብንና እስካሁን የከፈልነው ተወርሶ ውላችን እንደሚቀደድ ማስጠንቀቂያ ልኩልናል ብለው ቃላቸውን ለመሰረት ሚዲያ የሰጡ ገዢዎች ጉዳዩ ይበልጥ አስገራሚ የሚያደርገው ደግሞ ራሱ ድርጅቱ ሰርቼ ያስረክባለሁ ባለበት ጊዜ ሳያስረክብ ዘግይቶ በተከሰተ የዶላር ምንዛሬ ለውጥ ሳቢያ በአዲሱ ምንዛሬ እንድንከፍል እያስገደደን ነው ብለዋል። መሰረት ሚዲያ ካነጋገራቸው ውስጥ አንዳንዶቹ 50%፣ ሌሎቹ ደግሞ ከዛም ከፍ ያለ የከፈሉ እንዳሉ ተመልክቻለሁ ብለዋል። አሁን ቀሪውን ሂሳብ ራሳችሁ ዘግይታችሁ ባመጣችሁ ጣጣ በ125 ብርና በላይ ክፈሉ እያሉን ነው። ማንም እንደሚያውቀው አሁን ላይ ብር ሰው እጅ ላይ የለም። ባንኮች ለቤት ብድር መስጠት አቆመዋል። ከየት አምጥተን እንክፈል ብለው የሚጠይቁ ግለሰቦቹ አንዳንዶቻቸው ጉዳዩን በሕግ ለመያዝ እንዳሰቡም ተናግረዋል። ሌላው አነጋጋሪው የሪል ስቴቱ አካሄድ ለአንዳንዶቹ ቀሪ ክፍያቸውን በድሮ ምንዛሬ ለሌሎቹ ደግሞ በአዲሱ እንዲከፍሉ መደረጉ ነው። ይህ ለምን እንደሆነ እንደማያውቁና ጥያቄ ሲጠየቁ በቂ ምላሽ የሚሰጣቸው እንደሌለ ገዢዎቹ ተናግረዋል። አጥብቀን ስንጠይቅ ይህ እኮ ጠቅላይ ሚኒስትሩ በግላቸው የሚከታተሉት ፕሮጀክት ነው የሚል ማስፈራሪያ አዘል ማሳሰቢያ ይሰጡናል። በዚህ ታይቶ በማይታወቅ ሁኔታ ቅድሚያ የከፈልነው ገንዘብና ቤቱ ራሱ እንደሚወሰድብን ማስጠንቀቂያ ደርሶናል በማለት ጉዳያቸውን አብራርቷል። ህንዶችና ግብፃውያን ሰራተኞች በብዛት እንዳሉት የሚናገሩት ገዢዎቹ በተለይ ግብፃውያን ሰራተኞች በቅጡ እንደማያናግሯቸው ጨምረው ተናግረዋል። እከራከራለሁ ያለ ሰውን ራሱን የንብረት ማስመለስ አዋጅ በማንሳት እንደሚያስፈራሩም ይናገራሉ። ሌላው ቀርቶ ፋሲሊቲ ፊ በሚል $136 አምጡ ይላሉ። ይህን ያህል ክፍያ አሜሪካን ሀገር ስኖር አልከፈልኩም ያሉት አንድ ዲያስፖራ ገዢ ድርጅቱ የጥራት ደረጃቸውን በቤት ገዢዎች ወጪ ለመሸፈን መሞከሩን ኮንነዋል። ሰው ለምን ለየብቻ ትሪት ያደርጋሉ? አብዛኞቻችን ውጭ ሀገር ብዙ ዓመት ሰርተን ለፍተን ቤት ለመግዛት የመጣን እድሜያችን ከ50 ዓመት በላይ የሆነነን ያጋጠመን ለጽድቅ ቤት የሚሰሩ እንጂ ለንግድ የተቋቋሙ አይመስሉም በማለት ንዴታቸውን ለሚዲያችን ገልጿል ብሏል መሰረት ሚዲያ።
የመጨረሻውና አስገራሚው ሚዲያችን የታዘበው ነገር ሲል መሰረት ሚዲያ ያወጣው ዘገባ ከዓመታት በፊት ቤት የገዙ ሰዎች አሁን ላይ በአዲሱ ምንዛሬ ክፈሉ እየተባሉ ድርጅቱ ወደፊት ሰርቶ ለሚሸጣቸው ቤቶች ግን አዲስ ደንበኞችም በድሮው ምንዛሬ እያስከፈለ መሆኑን ነው። ለዚህና ለሌሎች ጥያቄዎች ኢንግል ሂልስ ኩባንያ በኢሜል ጥያቄ ጠይቀን የነበረ ቢሆንም የህዝብ ግንኙነት ክፍሉ ጥያቄው ደርሶናል፣ በሚቀጥሉት 24 ሰዓት ውስጥ ጥያቄውን እንመልሳለን ካለ በኋላ ለቀናት ሳይሰጠን እንደቆየ ለማሳሰብ እንወዳለን ብሏል መሰረት ሚዲያ። ተወደዳችሁ ተመልካቾቻችን በዚህ ዙሪያ ላይ ኢንግል ሂልስ ኩባንያ የሚያወጣው ዘገባና ወይም መግለጫ ካለ ይህንኑ ተከታትለን ለሚዛናዊነት የምናቀርብላችሁ ይሆናል። ይህ መረጃ እስከተጠናቀረበት ሰዓት ድረስ ግን ኢንግል ሂልስ በዚህ ዘገባ ዙሪያ ላይ ያለው ነገር የለም። የዛሬ 3 ዓመት ገደማ ስለ ላጋር የመኖሪያ ቤቶቹ ካወጣቸው ማስታወቂያዎች አንዱ ነበር። በእንዲህ አይነት ማራኪ ማስታወቂያዎች ድርጅቱ ከመንግስት ጋር በሽርክና አብሮ ይሰራል በሚለው እሳቤና ልምድ ያለው የተባበሩት አረብ ኤምሬት ድርጅት ነው በሚለው ስሌት በርካታ በሀገር ውስጥ ያሉና ከሀገር ውጭ ያሉ ኢትዮጵያውያን ቤቶችን ተሻምተው በሚባል ደረጃ ገዝተውት እንደነበረ መሰረት ሚዲያ ያወጣው መረጃ ያመለክታል። ይሁን እንጂ ከሰሞኑ ለመሰረት ሚዲያ እየደረሱ ያሉ አንዳንድ መረጃዎች እንደሚጠቁሙት አንዳንድ ገዢዎች ከክፍያ ጋር በተገናኘ እስካሁን የከፈሉት ገንዘብ ተወርሶ ቤቶቻቸው ሊቀሙ የሚችሉበት ሁኔታ ላይ እንዳሉ መሰረት ሚዲያ አገኘዋቸው ካለው ምንጮቹ ያገኘው መረጃ ያመለክታል። የዛሬ 5 ዓመት ድርጅቱ ዋን ላጋር ለተባለው እና 3200 ካሬ ላይ ያረፈው ፕሮጀክቱ የቤት ሽያጭ ሲጀምር በርካቶቹ የውሉን ስምምነት በቅጡ ሳያዩ በፍጥነት ውል ሲፈርሙ እንደነበረ፣ ነገር ግን ውሉ ለሻጭ እንደሚያደላ የተገነዘቡት ቆይቶ እንደነበረ መሰረት ሚዲያ ያወጣው ዘገባ አመልክቷል። የዚሁ ዋን ላጋር ፕሮጀክት አልቆ ቤቶቹ ለገዢዎች የሚተላለፉት እንደ አውሮፓውያን አቆጣጠር በጁን 2013 ዓ.ም ማለትም ከ2 ዓመት በፊት እንደነበረ መሰረት ሚዲያ ተመለከትኳቸው ያለው ሰነዶች አመልክተዋል። ይሁንና ፕሮጀክቱ ያለቀው በዲሴምበር 2024 ነበር። ይህ ማለትም በማክሮ ኢኮኖሚ ማሻሻያው የብር ምንዛሬ ለውጥ ከተደረገ በኋላ እንደማለት ነው። በአጠቃላይ 192 ዩኒት ቤቶች ከነበሩት ዋን ላጋር ቤት የገዙት አንዳንድ ሰዎች አሁን ላይ ችግር ውስጥ እንደወደቁ እየተናገሩ ይገኛሉ። ከአንድ ወር በፊት ኢንግል ሂልስ ቀሪ ክፍያ ቶሎ ካልከፈልን ቤቱ ተወስዶብንና እስካሁን የከፈልነው ተወርሶ ውላችን እንደሚቀደድ ማስጠንቀቂያ ልኩልናል ብለው ቃላቸውን ለመሰረት ሚዲያ የሰጡ ገዢዎች ጉዳዩ ይበልጥ አስገራሚ የሚያደርገው ደግሞ ራሱ ድርጅቱ ሰርቻ ያስረክባለሁ ባለበት ጊዜ ሳያስረክብ ዘግይቶ በተከሰተ የዶላር ምንዛሬ ለውጥ ሳቢያ በአዲሱ ምንዛሬ እንድንከፍል እያስገደደን ነው ብለዋል። መሰረት ሚዲያ ካነጋገራቸው ውስጥ አንዳንዶቹ 50%፣ ሌሎቹ ደግሞ ከዛም ከፍ ያለ የከፈሉ እንዳሉ ተመልክቻለሁ ብለዋል። አሁን ቀሪውን ሂሳብ ራሳችሁ ዘግይታችሁ ባመጣችሁ ጣጣ በ125 ብርና በላይ ክፈሉ እያሉን ነው። ማንም እንደሚያውቀው አሁን ላይ ብር ሰው እጅ ላይ የለም። ባንኮች ለቤት ብድር መስጠት አቆመዋል። ከየት አምጥተን እንክፈል ብለው የሚጠይቁ ግለሰቦቹ አንዳንዶቻቸው ጉዳዩን በሕግ ለመያዝ እንዳሰቡም ተናግረዋል። ሌላው አነጋጋሪው የሪል ስቴቱ አካሄድ ለአንዳንዶቹ ቀሪ ክፍያቸውን በድሮ ምንዛሬ ለሌሎቹ ደግሞ በአዲሱ እንዲከፍሉ መደረጉ ነው። ይህ ለምን እንደሆነ እንደማያውቁና ጥያቄ ሲጠየቁ በቂ ምላሽ የሚሰጣቸው እንደሌለ ገዢዎቹ ተናግረዋል። አጥብቀን ስንጠይቅ ይህ እኮ ጠቅላይ ሚኒስትሩ በግላቸው የሚከታተሉት ፕሮጀክት ነው የሚል ማስፈራሪያ አዘል ማሳሰቢያ ይሰጡናል። በዚህ ታይቶ በማይታወቅ ሁኔታ ቅድሚያ የከፈልነው ገንዘብና ቤቱ ራሱ እንደሚወሰድብን ማስጠንቀቂያ ደርሶናል በማለት ጉዳያቸውን አብራርቷል። ህንዶችና ግብፃውያን ሰራተኞች በብዛት እንዳሉት የሚናገሩት ገዢዎቹ በተለይ ግብፃውያን ሰራተኞች በቅጡ እንደማያናግሯቸው ጨምረው ተናግረዋል። እከራከራለሁ ያለ ሰውን ራሱን የንብረት ማስመለስ አዋጅ በማንሳት እንደሚያስፈራሩም ይናገራሉ። ሌላው ቀርቶ ፋሲሊቲ ፊ በሚል $136 አምጡ ይላሉ። ይህን ያህል ክፍያ አሜሪካን ሀገር ስኖር አልከፈልኩም ያሉት አንድ ዲያስፖራ ገዢ ድርጅቱ የጥራት ደረጃቸውን በቤት ገዢዎች ወጪ ለመሸፈን መሞከሩን ኮንነዋል።
ሰው ለምን ለየብቻ ትሪት ያደርጋሉ? አብዛኞቻችን ውጭ ሀገር ብዙ አመት ሰርተን ለፍተን ቤት ለመግዛት የመጣን እድሜያችን ከ50 አመት በላይ የሆነነን ያጋጠመን ለጽድቅ ቤት የሚሰሩ እንጂ ለንግድ የተቋቋሙ አይመስሉም በማለት ንዴታቸውን ለሚዲያችን ገልጿል ብሏል መሰረት ሚዲያ። የመጨረሻውና አስገራሚው ሚዲያችን የታዘበው ነገር ሲል መሰረት ሚዲያ ያወጣው ዘገባ ከአመታት በፊት ቤት የገዙ ሰዎች አሁን ላይ በአዲሱ ምንዛሬ ክፈሉ እየተባሉ ድርጅቱ ወደፊት ሰርቶ ለሚሸጣቸው ቤቶች ግን አዲስ ደንበኞችም በድሮው ምንዛሬ እያስከፈለ መሆኑን ነው። ለዚህና ለሌሎች ጥያቄዎች ኢንግል ሂልስ ኩባንያ በኢሜል ጥያቄ ጠይቀን የነበረ ቢሆንም የህዝብ ግንኙነት ክፍሉ ጥያቄው ደርሶናል፣ በሚቀጥሉት 24 ሰዓት ውስጥ ጥያቄውን እንመልሳለን ካለ በኋላ ለቀናት ሳይሰጠን እንደቆየ ለማሳሰብ እንወዳለን ብሏል መሰረት ሚዲያ። የተወደዳችሁ የከፍቲዩብ ተመልካቾች ለዛሬው ያዘጋጀውላችሁ መረጃ ይህንን ይመስል ነበር። ስለተመለከታችሁን ከልብ አመሰግናለሁ። ጤና ይስጥልኝ።